ሚካኤል ሜሪኖ ምን ነው አባቴ ቺ ብቃትሽ እኮ እናቃታለን ተቀይረህ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት ወይኔ ምክንያቱም እድል አባክልማ ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ ለምን ወጋህን የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚካኤል ሜሪኖ ነው ጠላት ማለት ነው ገባህ ወይኔ ደግሞ የሚያምሽን ፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው በቃ ባለቀ ሰዓት እኔ ተቀይሮ ሲገባን የታወቀኝ ስልህ በስፔን መሸነፍ ይሻላል እመኔ ነው የምልህ የሌላኛውንም ለቅሶ ያሳየናል እኔ ፈልጌው አይደለም ግን አንድ እኩል እንድንሆን ግዴታ ነው ከስፔን ማይሻል ቡድን ስፔን የትም አይደርስም ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም ለሚን ያማልን ትይዘዋለ ዳን ተረዳኝ አይደለ እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለም ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም ከዛ ይቀጥላል ኮሎምቢያ ትለጠለጣለች በርግጥ ከዛ እንግሊዝ ያስከፋሻል እመኚ ነው ምልሽ እመኚ አቤት ይሄ ልብስ ብራት ብቻ አይደለም ማን ይሄ ለማንም ማትመኘው አይነት ሽንፈት ማለት ለማንም ሚካኤል ሜሪኖ ምን አንተ ምኑ ሰይጣን ነህ ከየት ነው የመጣኸው እንዲህ ሰላም ነበር እኮ ጫውታው ምናምን ኤክስትራና ያለን በቃ ምንም አማራጭ የለውም ጎል ምናምን የለውም from nowhere ቶሬስ አፈጠንለት አላየውም ራሱ መሰለኝ ጎሉ አንተ ይሄ አላየውም ጎል እውር ድሮ ምን እኔ ስለ ደወረስት ሽንፈት ፖርቱጋል ለነበረን የ20 ዓመት ጊዜ እናመሰግናለን ከዚህ በኋላ ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ ለ20 ዓመት አብረን ነበርን ከዚህ በኋላ በመድር ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ ሮናልዶ ነው በርናልዶ ሲልቫ ነው ያረጀው በርናልዶ ሲልቫ ለምንድነው ያስገባው ማርቲኔዝ ለምንድነው ያስገባው ከጨዋታው በላይ ደስ ያለኝ ጎቲ ሲያርሰብን አለማልቀሱ ነው ለምን ያለቅሳል ምን ቀርቶበት ምን ያላገኘው ነገር ኑሮበት ነው የሚያለቅሰው የኔ ጎት ማለት ነው ለ23 ዓመት በሁሉም እየተረገጠ እየቻለ ብቸኛው የዓለማችን የምንጊዜም ምትካልባ ጎቱ ሲያርሰበን ነው የምንጊዜም ምትካልባ ጎቱ ሲያርሰበን ነው ከክርስቲያኖ ሮናልዶ በፊት እግሩ ኳስ እንደ ሮናልዶ አይነት ተጫዋች አይታጣቅም ከዚህ በኋላ እስከ ዓለም ፍጻሜ እንደ ሮናልዶ አይነት ተጫዋች አይታጣቅም 23 ዓመት ሙሉ እቺ ውዳቂ ሀገር ፖርቱጋልን ጫንቃው ላይ አርጎ ተሸክሞ 2016 እንኳን ጫንቃው ላይ አርጎ ተሸክሞ የአውሮፓ ዋንጫ ሲበላ እንደዚህ አልተቸገረም በርናርዶ ሲልቫ ነው ክርስቲያኖ ሮናልዶ ነው ያረጀው ንገሩን እስቲ ከዚህ በኋላ አፋችሁን ጎቱ ላይ ስከፍቱ ካየው ነገ ጅራፌን አነሳለሁ እያንዳንዴን እገርፋለሁ ውዳቂ ኳስ ማታቆላ ማለት ሰዎች ሮናልዶና ፖርቹጋል ካለም ዋንጫው ተሰናብተዋል ስፔን በመጨረሻም እንግዲህ 90+1 ላይ ሚካኤል ሜሪኖ አግብተው እንግዲህ ያለ 0 ፖርቹጋልን በማሸነፍ ወደ ሩብ ፍጻሜ ማለፍ ቻለች ሮናልዶ ነገር ብቻ እንግዲህ ተሰናብተዋል ካለም ዋንጫ ሰዎች ምንም ማድረግ አይቻልም ምንም ብዙ ማለት የሚባለው ነገር ያለም ብቻ ሮናልዶ አለም ዋንጫ ነው ማለት ነው እና እንግዲህ ስፔን እንደነገርኳችሁ ወደ እንትን አልፋለች ወደ ሩብ ፍጻሜ አልፋለች ከዛ በቀጣይም ከአሜሪካና ከቤልጂየም አሸናፊ ጋር የምትገናኘው ነው ምንድነው የሰራኸው ሜሪኖ በማይመለከት ጉዳይ አንተ ለምን ትገባለህ በማይመለከት ጉዳይ ለምን ትገባለህ አንተ ወይኔ አርቴታ የስራን ይስጥ ይሄን ሳይፈልግ አጥቂ አርገህ ወይኔ ጉድ ሰራን ማንዬ አያገባህም እኮ ያንተ ጉዳይ እኮ አይደለም እኮ ሜሪኖ ዝም ብለህ ሚድፊልድ ላይ አትጫወትም እንደ ማን ወይኔ አርቴታ ወይኔ እርኩስ አጥቂ እኮ ይሄድሽ ወይኔ አገባም ሜሪኖ እንዲወደድኩ ሜሪኖ ምንድነው የምትሰራው ያንተ ጉዳይ እኮ አይደለም እኮ ይሄ አረብናት ምን አይነት ጎን ያገባው አንተ 9 ቁጥር ራሱ እኮ እንደዚህ አይነት አጨራረስ አይጨርስም አንተ
ወይኔ አርቴታ ነው የሁሉ ስራ የሰራው ባሪውን ነገር አድርጎ አግቡ ፕሊዝ ፖርቱጋሎች ፕሊዝ በዚህ በቀረችው ደቂቃ እንኳን አግቡ በእናታችሁ አግቡ በእናታችሁ አረታው የንጉሱ ሀገር በስፔን ተሸንፋለች እኔ ይሄን ነበር ስጠብቅ የነበረው ብታልፍ ነበር በጣም የምገረመው ግን በመውደቋ አልደነቀም እንኳንም ወደቁ ነው የምለው ምክንያቱም አይችሉም ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው እኔ በጣም እኮ ነው የሚያስቁ ሷት ያለቀ ኳስ ወደ ኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ እኔ ቢያልፉ ነበር የሚገርመኝ ስፔን እንደ ቡድን ምርጥ ናቸው እንደ ቡድን ነው የሚጫወቱት እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ ጎዶሎ እኮ ናቸው ያለሱ እሱ ስላለ ጎዶሎ ናቸው ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም በጎዶሎ ሙሉ ጨዋታ ያጫውታል እንግዲህ ይሄ መጨረሻው ጨዋታ ነው ያስባለሁ ወደፊት እስቲ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆን እናያለን በርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል ማንንም ይጠብቀዋል አይመስለኝም ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም ስፔኖች ድሉ ይገባቸዋል እንኳንም አሸነፉ እስቲ ለማንኛውም በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ይሄ የፊፋ እጅ አለበት ፓፓ የፊፋ እጅ አለበት ሜሪኖ ከጉዳት ተመልሶ እንዴት ጎል ያስቆጥራል ፌራን ለሱ ደግሞ ከዛው ተቀይሮ ገብቶ አሲስት ምን አይነት አሲስት ነው ይሄ የፊፋ እጅ ነው ያለበት ፓፓ የሆነ ቀመር ቀምሮ በሪሞት ሲጀመር እዛ ጋር ስፔስ ፈጥረው ምናምን ነገር የፊፋ ስራ ነው እንጂ እንደዚህ አይነት ጎል ማስቆጠር አልነበረበትም ሜሪኖ ማለት ነው ፓፓውቴ ምንም ይሄ ኮፌሪው ነገር አለም ያይነን ትላንትና ሲጀመር የአሜሪካው ተጫዋች በቀይ ካርድ እሱ ራሱ የሱ እጅ ራሱ እዚህ ጋር አለበት የሱ እጅ አለበት እዚህ ጋር ነው ማለት ፓፓውቴ እኔ የፊፋ ነገር እየተፈጠረ እንዳለ የሚሰማኝ እንጂ ይሄ ጨዋታ ትክክል አይደለም ፊፋ ቀመሩን እየቀመረ ነው እንዴ ሜሪኖ ከጉዳት ተነስቶ እንዴት እንደሆነ ጎል ያስቆጥራል ፓፓ ይሄ የሚሆን ነገር አይደለም ፓፓ ባለቀ ሰዓት እንዴት እንደዚህ ይደረጋል ሲጀመር አይደረግም ፊፋን ያደረገው ይሄን ነገር ፊፋ ነው ይሄን ያጠፋው ማለት ፓፓ እንኳን ደስ አላችሁ ሌላ ምን ልል እችላለሁ ከናንተ ጋር መጫወት ትርፉ ይሄ ነው የፈለጋችሁት ይሄንን ነው ምን አርጓችሁ እንደሆነ እኔ እንጃ ምናችሁን ቀምቷችሁ እንደሆነ አልገባኝም እኔ ቡርኖ እዛ ማንቸስተር ላይ ነው እንደቀረ ነው አልመጣም ሲጀምር እዚህ ወርልድ ካፕ ላይ የለም ሜዳ ውስጥ ያራዳ ልጅ ቪቲኒያ ምንድነው ነው ኳስ ማትሰጡት ምንድነው ቆይ እንዴ ክሮስ የሚደረግ ኳስ ውስጥ ገብቶ እየጠበቀ ነው ክሮስ የሚደረገውን ኳስ ተተውና በሌለ ሰዓት ክሮስ ታረጋለ ማለት ነው ምንድነው ችግራችሁ ምን ሆናችሁ ነው አለመታደል እኮ ነው አለመታደሉ ከዚህ ቡድን ጋር ኖርዌይ እንግዲህ ኖርዌይ በዛቲ አገር እያስጨነቀች ነው ስፔን ፖርቹጋልና 1-0 በሆነ ጠባብ ውጤት አሸንፋ ከዓለም ዋንጫው አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች እኔ በዚህ የፖርቹጋል ብሔራዊ ቡድን ከኡዝቤኪስታኑ ጨዋታ ውጪ በዚህ ዓለም ዋንጫ የተደሰትኩበትን ጨዋታ አላስታውስም ማለት ነው በጣም አቃጣይ የሆነ ብሔራዊ ቡድን ያኔ መሰለ የታለንት ጥርቅ የሚያዘ ብሔራዊ ቡድን አስቡት ከ16 ዙር ነው የተሰናበተው ማለት ነው ስፔን ናት በርግጥ ናሽናል ቲሟ ግን በዛም ቢሆን ማለት ነው በጨዋታው ላይ የነበራቸውን ፐርፎርማንስ እንኳን ብንመለከት የምር ስፔን ይገባት ነበር ወደ ቀጣዩ ዙር ለማለፍ ማለት ነው እኔ የክሩሻው ጨዋታ ውደት ነው ፖርቹጋል በቃ ያን ያህል በቂ ቡድን እንዳልሆነች የተረዳሁት ማለት ነው ዛሬ ስፔኖች በጣም ጥሩ ነበሩ ፖርቹጋሎችም ለመፎካከር ሞክሮ ነበር የተሻለውን ናሽናል ቲም እንጥራ ከተባለ ግን በግልጽ ስፔን ነበረች የመጨረሻ ደቂቃ ጎል አስቆጥራ ያሸነፈችው በዛ ምክንያት ነበረ እንግዲህ ሚኬል ሜሪኖ ነበር ተቀይሮ ገብቶ 91ኛው ደቂቃ ላይ ወደ ጨዋታው ወደ ኤክስትራ ታይም ሊያመራ ይችላል ተብሎ በሚጠበቅበት ሰዓት ላይ ብቸኛውን ጎል ማስቆጠር የቻለው ማለት ነው ሉዊስ ደላፎንቴ ሱፐር ሰብ ነበራቸው ማለት ይቻላል አሲስት ያደረገለትም ፈራን ቶሬዝ ነበር ሁለቱም ተቀይሮ የገቡት ተጫዋቾች ነበሩ ኤኒዌይ ስፔን በኳርተር ፋይናል የቤልጂየም እና የአሜሪካን አሸናፊ የምትገጥም ይሆናል የክርስቲያኖ ሮናልዶ ፖርቹጋል ግን ከዓለም ዋንጫው ተሰናብታለች እኔ እኮ ከጨዋታው በፊት ብያችሁ ነበር በቃ ልቤን ሳምን ፖርቹጋል ነበር የምታልፍ የመሰለኝ አይኑሬን ሳምን ግን ስፔን እንደምታልፍ ነበር የተረዳሁት ኤኒዌይ አይምሮ ያሸንፋል በጣም ነበር ያዘንኩት ለክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫው ነው ማን 41 አመቱ ነው በዚህ ዓለም ዋንጫው እና ስኬት ቢያሳካ ደስ ይለኝ ነበር ትላንት ኔይማር ዛሬ ክርስቲያኖ በጣም ያቃጥላል በጣም ማለት ነው ኤኒዌይ ስለ ጨዋታው ምትላላችሁ ሐሳባችሁን አጋሩ የፕላስ ምልክቱ መጫ እንዳትረሱ
ምድረ ሙታን ክሮስ ማድረግ የማይችል ቻንስ ክሬት ማድረግ የማይችሉ ምንም እኔ በቃ ከዚህ ክለብ አላህ ገላገለኝ። እድሜ ልኬን ተገላገልኩ። ዞር ብዬ ባያችሁ አላህ የስራችሁን ይስጣችሁ። የገማችሁ የኔ አባት ቀረባት። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን የቡልሃ ስብስብ ይሄ ይግባላችሁ። ደንቆሮ ማለት ነው ይበከታችሁ። ኧረ በአላህ እኔ ምን አይነት ቀፋፊ ደንቆሮ ምናምን ናችሁ? በአላህ ስታር ደግሞ እናንተ ብሎ ማለት ነው ቀፋፊ አንድ ለአንድ። ኧረ በፈጣሪ ያለ እኔ ማን ነው ምድር ላይ ከዚህ በኋላ 1 ሚሊዮን ሰው ፖርቹጋልን ቢጠላ ማለት ነው ከዛ ውስጥ አንደኛው ነኝ። ሀቢቢ ተወሱን። አንድ ሰው ለራሱ ምድር ላይ አንድ ሰው የሚጠላቸው ካለ ፖርቹጋልን ይኸው ለኔ ነኝ ሀቢቢ። ምንም የሚጠላቸው ሰው ካጣ እኔ በህይወት የለሁም ማለት ነው። ማን በቃ ጨረስኩ። እኔ ጎት በቃ ለአንድ ሰው ብቻ ነበር፣ ለሮናልዶ ብቻ ነው። እሱ ደግሞ ለማንም ፕሩቭ ማድረግ አይጠበቅበትም። እዛ ወይኔ እና ይሄ ግባላችሁ ቆሻሻ ክርፋፉላ። ስፔን ፖርቹጋልን 1-0 በማሸነፍ ከወርልድ ካፑ አሰናብታታለች። የሌላኛው የፉትቦል አይኮን የሲአር7ን የመጨረሻ የወርልድ ካፕ ጨዋታን ያየን ይመስለኛል። ወርልድ ካፕ የማሸነፍ ህልሙ በዚህ ተጠናቋል። ሲአር7 6 የዓለም ዋንጫዎችን ተጫውቶ ይህንን ዋንጫ የማሸነፍ ጉጉትና የማሸነፍ ፍላጎት ነበረ፣ ነገር ግን አልተሳካም። መጨረሻው ይህንን ይመስላል። ስፔኖች ኳርተር ፋይናሉ ላይ እንግዲህ የቤልጅየም እና የአሜሪካን አሸናፊ ይገጥማሉ። የስፔን ቡድን ታቀሱ ነው አሪፍ። ላሚን ያማል እስካሁን ወደ ድሮ ብቃቱ አልተመለሰም። ዊሊያምስም ጉዳት ላይ ነው የሚገኘው። ነገር ግን በሜሬ ነው ከጉዳት ከረጅም ጊዜ ጎዳ በኋላ የተመለሰው ሜሬ ነው እንግዲህ ገብቶ በ90ኛ ደቂቃ ላይ አሪፍ ጎል አግብቶ ስፔን ወደ ኳርተር ፋይናሉ ልኳታል። ሲአር7 ለመጨረሻ ጊዜ አይተነዋል። በእንባ ህዝቡንና የዓለም ዋንጫውን ተሰናብቷል። this is the last dance። የሞቱ ናቸው እንዳለ እዚህ የተሰበሰቡት። እግዚአብሔር ጭፍን ሆነ ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም። መቼም ወይኔ እናቴ እንዴት ፈርስታ እንደዛ ፕረስ ተደርገው እንዴት ሰከንድ ሃፍ ለመቀየር አይሞከረም? ግን መላጣ ሾቃኝ እኔ ወይኔ ሚድፊልድ አንተ ያን ሚድፊልድ ይዘህ ቪቲኒያቶ እግዚአብሔርን እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ ለአርሰናልም ስለማቀው ነው። ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ ይብላባክ። እጅግ አሳዛኝ ስንብት ለክርስቲያኖ ሮናልዶ እና ለፖርቹጋል። ስፔን 1-0 በማሸነፍ ፖርቹጋልን ጥላ ወደ ሩብ ፍጻሜው ማለፏን አረጋግጣለች። በጣም ልዝዝ ቅዝቅዝ ባለው ጨዋታ እንግዲህ ስፔን የበላይነቱን ወስዳ ነበረ። በተለይ በሁለተኛው አጋማሽ ስፔን የተሻለች ቡድን ነበረች። በተለይም ደግሞ እነ ሚኬል ሜሪኖ እነ ፌራን ቶሬዝን የመሳሰሉ ተጫዋቾች ከቀየረች በኋላ በጣም ጥሩ ስትንቀሳቀስ ነበር። ሚኬል ሜሪኖም ተቀይሮ ገብቶ ባለቀ ሰዓት ባስቆጠራት ብቸኛ ግብ እንግዲህ 1-0 ፖርቹጋልን አሸንፋ ወደ ቀጣይ ዙር ማለፏን አረጋግጣለች። በቀጣይ ደግሞ ከአሜሪካና ከቤልጂየም አሸናፊ የምትገጥም ይሆናል። ክርስቲያኖ ሮናልዶ እንግዲህ በአሳዛኝ ሁኔታ በመጨረሻ የዓለም ዋንጫው ተሳትፈው ከሩብ ፍጻሜ
ሳይደርስ ተሰናብቷል። ፖርቹጋል በሮቤርቶ ማርቲኔዝ ስር የትም እንደማትደርስ ብዙዎቻችን ገምተን ነበረ። ግን በአሳዛኝ ሁኔታ ደግሞ በዚህ ሁኔታ የክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫው ተጠናቋል ማለት ነው። ለማንኛውም ስለ ስፔን አስደናቂ ድልና ስለ ፖርቹጋል ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንገቱን ደፍቶ እንዲወጣ ፈቀዳችሁለት። በቃ አይደለ? ሁሉም እኮ በኩል አቅሙ ቢጮት እናሸንፍ ነበር። ምን ችግር አለው? ኖት ጉድ ኢነፍ ክሊርሊ ኮንግራጁሌሽንስ ቱ ስፔን። የተሻሉ ቲም ነበሩ፣ ማሸነፋቸው ይገባቸዋል፣ ምንም ጥርጥር የለውም። ነገር ግን በዛውም ያህል ደግሞ ፖርቹጋል ላይ የሆነ ቻንስ ይፈጠረበታል። ፈርስት ሃፍ ሞመንት ነበራቸው መጠቀም የሚችሉት ማለት ነው። እኔ ክርስቲያኖ አይ ቲንክ በደንብ ተጫውቷል ብዬ ነው የማስበው። እኔ ዛሬም አሁን እሱን ብሌም ለማድረግ መምጣታቸው አይቀርም፣ ስ ኖርማል። ግን ምንም የእሱ ጥፋት ጭራሽ አይታየኝም ዛሬ ጭራሽ። እንደው እኒውም ብትል ራሱ ምን እንዳጠፋ አይታየኝም። ከዚህ በላይ ሆልድ አፕ ፕሌው አሪፍ ነበረ። ፋውሎች ዊን እያደረገላቸው ፍሪኩን ፕሬዠር የቀነሰላቸው ነበረ የሚደርስባቸውን ጫና እና በአቅሙ በደንብ ረድቷል። ከዛ ውጭ ባለው ደግሞ ኑኖ ሜንዴዝ ከጨዋታው ሲወጣ ኦልሞስት ኢት ዋዝ ኦቨር ያስታውቅ ነበር። ፖርቹጋል ያኔ ነው ጸጥ ብሎ ቀጫል። ራፋኤል ሊያው ራሱ እንዳደገኛ ነው የሚያው፣ ኳስ ማቀበልም አይፈልግም። ያ ትገርሙ ናችሁ፣ በእውነት በጣም ትገርሙ ናችሁ። ቃላት የለኝም እነዚህ ያ